በዩክሬንና ሩሲያ መካከል ያለው ጦርነት አሰቃቂ የጉዳት መጠን በግልጽ ወደማይታወቅ እጅግ ጠንካራ የተባለ የሰው አልባ አውሮፕላኖች ጥቃት ተዘዋውረዋል። የዚህ ክስተት ማዕከል የሆነው የሩሲያው ፕሬዝደንት ቭላዲሚር ፑቲን በክሪቭ ሪህ ከተማ የሚገኘውን አንድ የገበያ ማዕከል ላይ የደረሰው እጅግ አሰቃቂ የሰው የተቀጠፈ ጥቃት ተከትሎ የሰጡት መግለጫ ነው። ይህ ጥቃት በሲቪሎች ላይ ያነጣጠረና በርካታ ሕጻናትን ጨምሮ ብዙዎችን ለሞትና ለከባድ አካል ጉዳት የዳረገ ቢሆንም የክሬምሊን መሪ ግን ጥቃቱ በተደራራጊነትና በስትራቴጂካዊ ጠቀሜታ ሲያሞካሹ ተደምጠዋል። የክሪቭ ሪህ ጥቃት የተፈጸመው በሁለት ተከታታይ ድሮን ጥቃቶች ስልት ነው። የመጀመሪያው ድሮን በገበያ ማዕከል ሲመታ በስፍራ የነበሩ ሲቪሎች ላይ ከፍተኛ ድንጋጤና ጉዳትን አድርሰዋል። ሆኖም ግን እጅግ አሰቃቂ ድርጊት የተፈጸመው ከ30 ደቂቃዎች በኋላ መሆኑን ተገልጿል። የነፍስ አድን ሰራተኞች፣ የአደጋ ስጋት ተከላካዮችና የሕክምና ባለሙያዎች የተጎዱትን ለመርዳትና ፍርስራሹን ለማንሳት በቦታው ተገኝተው ርብርብ እያደረጉ ሳለ ሁለተኛው የሩሲያ ድሮን በተመሳሳይ ቦታ ላይ ጥቃት ሰንዝሯል። ይህ አይነቱ ስልት ሆን ተብሎ የነፍስ አድን ሰራተኞችና የመጀመሪያ እርዳታ ሰጪዎች ኢላማ ለማድረግ የሚፈጸም ሲሆን በአጠቃላይ 16 ሰዎች ለህልፈት ዳርጓል። ከእነዚህ መካከል 2 ህጻናት ይገኙበታልም ተብሏል። በተጨማሪም 140 የሚሆኑ ሰዎች የቆሰሉ ሲሆን 23ቱ ህጻናት ሆነው ተገኝተዋል። ከቆሰሉ መካከል 29ኙ በከባድ ሁኔታ ላይ የሚገኙ በመሆናቸው የሟች ቁጥር ከዚህም ሊያሻቅብ እንደሚችልም ተሰግቷል። ፕሬዝዳንት ቭላዲሚር ፑቲን ይህንን ጥቃት ከተፈጸመ በኋላ ከሀገር ውስጥ የመንግስት ሚዲያ ፕሮፓጋንዳ አቅራቢ ፓቬል ዛሩቢን ጋር ባደረጉት ቃለ ምልልስ የሩሲያ ጥቃቶች በጦር ሜዳው ላይ ቀጥተኛ እናም አዎንታዊ ተጽዕኖ እያሳደሩ መሆኑን ገልጸዋል። ፑቲን በሲቪል ሰርቪስ መሰረተ ልማቶች ላይ የሚሰነዘሩ እነዚህ ጥቃቶች የሩሲያ ወታደራዊ ግስጋሴ እንደሚያፋጥኑና በኪየቭ ላይ ጫና እንደሚፈጥሩ በኩራት ተናግረዋል። ፑቲን አክለውም ዩክሬን በሩሲያ ነዳጅ ማጣሪያዎችና የምጣኔ ሀብት ተቋማት ላይ ጥቃት በመሰንዘር የፓንዶራ ሳጥንን ከፍታለችም ብለዋል። ይህ ማለት ዩክሬን ከሩሲያ የምታደርገው ጥቃት ሩሲያ በኩሏ የበለጠ አጥፊና ሰፊ ጥቃቶች እንድትሰነዝር መንገድ ከፍቷል የሚል ትርጉም ያለው ማብራሪያ መሆኑ ተገልጿል። ፑቲን የዩክሬን ተኩስ አቁም ጥያቄዎች አስገራሚና ተቀባይነት የሌላቸው ማለት ውድቅ ያደረጉ ሲሆን ኪየቭ ሩሲያን ለማስፈራራትና ምርጫዎችን ለማደናቀፍ እየሞከረች ነው ሲሉም ከሰዋል። ይህ በእንዲህ እንዳለ በዩክሬን በኩል ፕሬዝዳንት ቮሎዲሚር ዜሌንስኪ የትውልድ ከተማቸው በሆነችው ክሪቭ ሪህ ላይ የተፈጸመው ጥቃት ፍጹም ጥፋትና ሽብርተኝነት በማለት አውግዘውታል። ዜሌንስኪ ዓለም አቀፉ ማህበረሰብ ለዚህ ድርጊት ተገቢው ምላሽ እንዲሰጥና በሩሲያ ላይ እውነተኛ ጫና እንዲያደርግ ጥሪያቸውን አስተላልፈዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢ በኩላቸው ሩሲያ ትብልታብ ስልት ንጹህ ሽብርተኝነት መሆኑን በመጥቀስ አጋር ሀገራት ተጨማሪ የሚሳኤል መከላከያ ዘዴዎችን በአስቸኳይ እንዲያቀርቡም ጠይቀዋል። ከወታደራዊ ግጭት ጎን ለጎን በዲፕሎማሲ ረገድ በዩክሬንና በአሜሪካ መካከል አዲስ ውዝግብ ተፈጥሯል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የዩክሬን ፕሬዝደንት ዜሌንስኪን የኤሎን መስክ ስታርሊንክ ሳተላይት ኮሙኒኬሽን አጠቃቀም በተመለከተ አሳስተውኛል ሲሉ ከሰዋል። እንደ ዜሌንስኪ ገለጻ የዩክሬን መከላከያ ሚኒስትር ስታርሊንክ በሩሲያ ግዛት ውስጥ ለሚደረጉ የመከላከያ እንቅስቃሴዎች ለመጠቀም መስክ ማስማማቱን ተነግረዋቸው ነበር። ዜሌንስኪ ይህንን መረጃ ይዘው ከትራምፕ ጋር ተገናኝተው የነበረ ሲሆን መስክ ለጥቃቶች ፍቃድ መስጠት ገልጸውላቸው ነበር። ሆኖም ትራምፕ በኋላ ላይ ማስክ ይህንን ፍቃድ እንደከለከልና ጥቃቱ ጦርነቱን ያባብሰዋል እንደሚያምን በመግለጽ ዜሌንስኪ ዋሽተውኛል በማለት ወቅሰዋቸዋል። ይህ ክስተት በዩክሬን መንግስትና በመከላከያ ሚኒስትር መካከል ያለውን የተዛባ መረጃ ልውውጥ ከማጋለጡም በላይ ዜሌንስኪ ከመከላከያ ሚኒስትራቸው ማይክሎ ሄድሮቭ ጋር የነበራቸው ግንኙነት እንዲሻክርም አድርገዋል። ፕሬዝዳንት ዜሌንስኪ በቅርብ ከስልጣን ያሰናበቷቸው የመከላከያ ሚኒስትሩ ሚካኤሎ ፌዶሮቭን በተመለከተ ለመጀመሪያ ጊዜ ዝርዝር መግለጫ ሰጥተዋል። ፌዶሮቭ ዩክሬንን በድሮን ቴክኖሎጂና በዘመናዊ ጦርነት ስልት ያዘመኑ ተወዳጅ ሚኒስትር ቢሆኑም ከከፍተኛ ወታደራዊ አዛዦች ጋር ባለመስማማታቸውና በጦርነት ወቅት ምርጫ እንዲካሄድ ጥሪ ማድረጋቸው ከስልጣን ተወግደዋል። ዜሌንስኪ እንደገለጹት ፌዶሮቭ በጦርነት ወቅት ምርጫ እንዲካሄድ መጠየቃቸው ሀገሪቱን ሊከፋፍል የሚችል ሱናሚ ነው ብለውታል። በጦርነት ወቅት ምርጫ ማካሄድ በዩክሬን ሕግ የተከለከለ ቢሆንም ፌዶሮቭ ይህንን ጥያቄ ማንሳታቸው በትልልቅ ፖለቲከኞች መካከል ያለው ልዩነት አጎልቶ አሳይተዋል። ዜሌንስኪ ፌዶሮቭን 4 የተለያዩ የመንግስት ስልጣኖችን ቢያቀርቡላቸውም እሳቸው ግን ሁሉም ውድቅ ማድረጋቸውንም ገልጸዋል። በተጨማሪም ዩክሬን እንዳጋጠማት ያለው የአየር መከላከያ ሚሳኤሎች እጥረት በተመለከተ ዜሌንስኪ ስጋታቸውን ገልጸዋል። ምንም እንኳን ሩሲያ ባላስቲክ ሚሳኤል የምታደርገው ጥቃት ቢጨምርም ከምዕራባውያን የሚላከው የፓትሪዮት ሚሳኤል ቁጥር ግን ባለፉት 3 ዓመታት እያሽቆለቆለ መጥቷል። ሆኖም በምድር ጦርነት ዩክሬን በዴንፕሮፔትሮቭስክ ክልል አብዛኛው መሬት ማስመለስ መቻሏልና አሁን ላይ 10 ስኩዌር ኪሎ ሜትር ብቻ የሩሲያ እጅ እንደሚገኝ መጥቀስ አንዳንድ ስኬቶች መኖራቸውንም ጠቁመዋል። የሩሲያ ጥቃቶች በኢኮኖሚ ተቋማት ላይ ያነጣጠሩ መሆናቸውም ይገለጻል። በሱሚ ግዛት የሚገኘው የአሜሪካ ባለብዙ ሀገራት ኩባንያ ሞንዴሌዝ ኢንተርናሽናል ንብረት የሆነው ፋብሪካ በሩሲያ ድሮኖች ተመትተዋል። ሞንዴሌዝ እንደ ኦሪዮ እና ካድበሪ ያሉ ታዋቂ ምርቶችን የሚያመርት ሲሆን ጥቃቱ በአሜሪካ ኢኮኖሚ ጥቅም ላይ የተሰነዘረ ቀጥተኛ ድብደባ ተደርጎም ተወስዷል። የዩክሬን ውጭ ጉዳይ ሚኒስትር ሲቢሃ ይህንን ጥቃት ሩሲያ ሆን ብላ የውጭ ኢንቨስትመንቶችን ለማስፈራራት የምታ
የምታደርገው ጥረት አካል ነው ብለዋል። በምላሹ ዩክሬንም በሩሲያ የውስጥ ግዛቶች ላይ ያላትን የድሮን ጥቃት አጠናክራ ቀጥላለች። በተለይም ሩሲያ በኤሌክትሮኒክስ ግብይት ግዙፍ ተቋም በሆነው ኦዞን መጋዘኖች ላይ ተከታታይ ጥቃቶችን ተፈጽመዋል። በክሮናስዶር በኢዴጊያ ሪፐብሊክና በዳግስታን የሚገኘው የኦዞን ሎጂስቲክስ ማዕከላት በእሳት እንዲጋዩ ተደርገዋል። እነዚህ ጥቃቶች የተፈጸሙት ዩክሬን 35ኛውን የነጻነት በዓል የሚታሰብበት ወቅት ነው። የዩክሬን ድሮኖች የሩሲያ አየር መከላከያ ዘዴዎችን ኢላማ ያደረጉ ሲሆን እንደ ሮቦርት ማዲያር ፕሮቬድ ገለጻ ሩሲያ አየር መከላከያ ሽፋን እንዳይኖራት ለማድረግ የ8 ራዳር ሲስተሞችና 3 ጦር አውሮፕላኖች ሱ-33 እና ሚግ 29ን ጨምሮ መውደማቸው ተገልጿል። በያዝነው ወር መጨረሻ የተከሰተው መጠነ ሰፊ ግጭት እናም የተቀሰቀሰው ዲፕሎማሲያዊ ውዝግብ የሩሲያና የዩክሬን ጦርነት ከመደበኛ ወታደራዊ ፍልሚያ ወጥቶ ወደ ስነልቦናዊ፣ ኢኮኖሚያዊና ከፍተኛ ቴክኖሎጂ ጦርነት መሻገሩ ግልጽ ያሳያል። የሁኔታውን አሳሳቢነትና ወደፊት አንድምታውን በጥልቀት ስንመረምር የሚከተሉት ዋና ዋና ነጥቦች እናገኛለን። በክሪቭ ሪፍ የገበያ ማዕከል የተፈጸመው የደብል ታፕ ጥቃት በዓለም አቀፍ ሕግጋት መሰረት አንድ ከባድ ጦር ወንጀል የሚቆጠር ነው። ይህ ስልት በመጀመሪያ ጥቃት የቆሰሉትን ለመርዳት የሚመጡ የሕክምና ባለሙያዎችና የነፍስ አድን ሰራተኞች ሆን ብሎ ኢላማ የሚያደርግ በመሆኑ የሩሲያ ጦር በሲቪል ሕዝብ ላይ ያለውን ርኅራኄ ቢስ አቋም አሳይተዋል። ፕሬዚደንት ፑቲን ይህንን ድርጊት አዎንታዊ ውጤት ያለው ማለታቸው ለሩሲያ ሕዝብና ለዓለም አቀፍ ማህበረሰብ የሚሰጡት መልእክት ግልጽ ነው። ይኸውም ሩሲያ ድል ለመቀዳጀት ማንኛውም አይነት ሰብአዊ መስዋዕትነት ከመክፈል ወደ ኋላ አትልም የሚል ነው። ይህ አይነቱ ንግግር በሩሲያ ውስጥ ያለው ብሔርተኝነት ለመቀስቀስና የጦርነትን አስፈላጊነት ለማስረዳት የሚደረግ የፕሮፓጋንዳ ስራ ቢሆንም በምዕራባውያን ዘንድ ግን ሩሲያ ከዓለም አቀፍ የሞራል ሴቶች ያፈነገጠች መሆኗን የሚያረጋግጥም ሆኗል። በሌላ በኩል ፕሬዚደንት ዘለንስኪ እናም ዶናልድ ትራምፕ መካከል የተፈጠረው የስታርሊንክ ውዝግብ የጦርነቱን ሌላ ገጽታ ያሳያል። ስታርሊንክ ለዩክሬን መከላከያ ወሳኝ የኮሚኒኬሽን መረብ ቢሆንም እንደ ኤላን መስክ ያሉ የግል ቢሊዮነሮች በጦርነቱ አቅጣጫ ላይ ያላቸው ተጽዕኖ ከፍተኛ መሆኑን ያሳይተዋል። እንደ የግል ኩባንያ ለሀገር መከላከያ የሚል ቴክኖሎጂን ጦርነቱን ያባብሰዋል በሚል ምክንያት ፍቃድ የመከልከል ስልጣን ማግኘቱ ወደፊት ጦርነቶች በግሉ ኩባንያዎች ፍላጎት ላይም ጥገኛ ሊሆኑ እንደሚችል አመላካችም ነው። ዘለንስኪ ከትራምፕ ጋር የነበራቸው ግንኙነት የተፈጠረው አለመግባባት የዩክሬን መንግስት ውስጥ ያለው የውስጥ መረጃ ልውውጥ ክፍተት ከማሳየቱም በላይ ትራምፕ በቀጣዩ ምርጫ አሸንፈው ስልጣን ላይ ቢቆዩ የዩክሬን ድጋፍ ምን ያህል ሊሆን እንደሚችል ትልቅ ጥያቄ ምልክትም ጥለዋል። በኢኮኖሚው ረገድ ዩክሬን ከሩሲያ ንግድ ተቋማት ላይ የከፈተችው ጥቃት አዲስ ስልት ነው። እንደ ኦዞን እና እንደ ዌልድ ቤርስ ያሉ የኦንላይን ገበያ መጋዘኖች ማጥቃት የጦርነቱን ጫና ወደ ተራው የሩሲያ ዜጋ ጓዳ ለማስገባት የታለመ ነው። ሩሲያ በዩክሬን ላይ የሚፈጸም ጥቃት በቴሌቪዥን ብቻም ሳይሆን የሚገዙት ዕቃ ሲዘገይ ወይም የንግድ ተቋማቶቻቸው ሲጋዩ በማየት የጦርነቱን መራራነት እንዲረዱ ለማድረግ የታለመ እርምጃ ነው። ዩክሬን የአሜሪካው ሞንዴሊዛ ፋብሪካ መታቱን አጽንኦት ሰጥታ መግለጿ አሜሪካ ለራሷ ኢኮኖሚ ስትል የበለጠ ወታደራዊ ድጋፍ እንድትሰጥ ለመግባባት ታልሞ ነው። በመጨረሻም የጦርነቱ ቀጣይ ምዕራፍ በአየር የበላይነት የመቆጣጠሪያ ፍልሚያ እንደሚሆን ይጠበቃል። ዩክሬን የሩሲያን የአየር መከላከያ ራዳሮች እና የጦር አውሮፕላኖችን በድሮን በማዕደን ላይ ትገኛለች። ይህ ደግሞ ሩሲያ በዩክሬን ላይ የምታደርገው የሚሳኤል ጥቃት ለመቀነስ እና የዩክሬን የአየር ኃይል መንገድ ለመጥረግ የሚደረግ ጥረት ነው። ሩሲያና ቻይና የራሳቸው የስታርሊንክ አምሳያ ለመስራት ማቀዳቸውና ዩክሬን በበኩሏ ከሌላ አውሮፓውያን ሀገር የራሷን ሳተላይት ቴክኖሎጂ ለመገንባት መሞከሯ ጦርነቱ ወደ ህዋና ወደ ከፍተኛ ቴክኖሎጂ ሽኩቻ መሻገሩን ያረጋግጣል። በአጠቃላይ ፑቲን በክሪቭ ሪፍ የገበያ ማዕከል የተፈጸመው እልቂት አዎንታዊ ውጤት አለው ማለት ማሞካሸታቸው ጦርነቱ ምን ያህል የሞራል ሴቶችን ያጣና አደገኛ ደረጃ መድረሱን ያሳያል። ዩክሬን በበኩሏ በውስጥ ፖለቲካ ውዝግቦችና በአቅርቦት እጥረት ብትፈተንም በሩሲያ ስትራቴጂካዊ ተቋማት ላይ የምታደርገው ጥቃት የማስፋት ጦርነት ወደ ሩሲያ እምብርት ለማስገባት የጣረች ትገኛለች። የዓለም አቀፉ ማህበረሰብ እና ምላሽ የአሜሪካው ፖለቲካ አቋም በተለይም ከስታርሊንክና ከትራምፕ መግለጫ ጋር ተያይዞ ለወደፊት ጦርነቱ አቅጣጫ ወሳኝ ሚና እንደሚጫወት ይጠበቃል። ዩክሬን ራሷን ስታርሊንክ አናሎግ ቴክኖሎጂ ለማልማትና ከሌላ አውሮፓ ሀገር ጋር የሰራች መሆኗን ዘለንስኪ መግለጻቸው ደግሞ ሀገሪቱ በውጭ ቴክኖሎጂ ላይ ያላትን ጥገኝነት ለመቀነስ የረጅም ጊዜ መከላከል አቅሟን የማሳደግ የጣረች መሆኑን ያሳያል።